ጤና ይስጥልን እንደምናምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ አርብ ታህሳስ 10 2018 ዓ.ም አውደ ዜና ተጀምሯል። በምሽቱ የዜና ውጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና ምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይቀርባል። አውደ ዜናውን እየመራው ደግሞ እኔ ካሰኝር ጋር ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ መረጃ ጥንቅራችን የግብጽና ሱዳን መሪዎች በግድቡ ጉዳይ ተቃውሞ ቢያሰሙም የህዳሴ ግድቡ ቀጠናውን እያስተሳሰረ መሆኑን ስራ አስኪያጁ ኢንጂነር ክፍሌ ሆሮ መግለጻቸውን፣ ጠቅላይ ሚኒስትር አብይ አህመድ ከሶማሊያው ፕሬዝዳንት ሀሰን ሼክ ጋር በቀጠናዊ መረጋጋትና ልማት ዙሪያ በአዲስ አበባ ውይይት ማድረጋቸውን ስለመገለጹና በአማራ ክልል ሰላም እንዳይሰፍን ስንቅ በመላክና መረጃ በመስጠት የሚንቀሳቀሱ አካላት ከዚህ ድርጊት እንዲቆጠቡ ሲሉ የአማራ ክልል ርዕሰ መስተዳድር ማሳሰባቸውን የተመለከቱ ጉዳዮችን ጨምሮ ሌሎች መረጃዎችን ወደ እናንተ እናደርሳችኋለን። አብራችሁን ቆዩ። ከህዳር 22 እስከ ጥር 21 ቀን 2018 ዓ.ም ድረስ ከአቢሲኒያ ባንክ ጋር ይጀምሩ፣ ያድሱ እና ይደጉ የተሰኘ የሽልማት መርሃ ግብር ዛሬም ለክቡራን ደንበኞቹ አዘጋጅቷል። ከእርሶ የሚጠበቀው የባንካችን ቤተሰብ በመሆን አስደሳች ሽልማቶችን ማግኘት ያስችሎታል። አቢሲኒያ የሁሉም ምርጫ። ወደ ቀዳሚው ዜና አለፍን። የግብጽና ሱዳን መሪዎች በግድቡ ጉዳይ ተቃውሞ ቢያሰሙም የህዳሴ ግድቡ ቀጠናውን እያስተሳሰረ መሆኑን ስራ አስኪያጁ ኢንጂነር ክፍሌ ሆሮ ገለጹም። የታላቁ የኢትዮጵያ ህዳሴ ግድብ ተመርቆ አገልግሎት እየሰጠ ቢሆንም ግብጽ የተለመደ ተቃውሟን ማሰማቷ የቀጠለ ሲሆን ሱዳንን ያካተተ የውሃ ደህንነት አጀንዳዎችም ታስተጋባለች። የግብፁ ፕሬዝዳንት አብዱልፈታህ አልሲሲ እና የሱዳኑ ጦር መሪ ጀነራል አብዱልፈታህ አልቡርሃን በብሉ ናይል ወንዝ ላይ የሚካሄዱ ማናቸውንም የተናጠል እርምጃዎች እንቃወማለን ሲሉ ትናንት ካይሮ ውስጥ በተወያዩበት ወቅት ገልጸዋል። ሁለቱ መሪዎች የናይል ተፋሰስ ሀገራት የጋራ ጥቅሞች ለማስጠበቅ ዓለም አቀፍ ህጎችን ማክበር ያስፈልጋል በማለት የተለመደ ወቀሳ ሰንዝረዋል። ሁለቱ ሀገራት የውሃ ደህንነታቸውን ለማስከበር በቀጣይ ቅንጅታዊ ምላሻቸውንም እንደሚያጠናክሩና የጋራ ጥረቶችን ማድረግ እንደሚቀጥሉም በውይይታቸው ላይ ማንሳታቸውን የግብጽ ሚዲያዎች ዘግበዋል። ይሁን እንጂ ግድቡ ግብጽና ሱዳን ካቀረቡት ወቀሳ በተቃራኒው ኢትዮጵያን ከጎረቤቶቿና ከቀጠናው ሀገራት ጋር እያስተሳሰረ የመጣ የጋራ ተጠቃሚነት ማሳያ መሆኑን የግድቡ ስራ አስኪያጅ ኢንጂነር ክፍሌ ሆሮ ከጉባ በሰጡት ቃለ መጠይቅ ላይ ተናግረዋል። ኢንጂነር ክፍሌ ሆሮ የታላቁ የኢትዮጵያ ህዳሴ ግድብ የሀገሪቱ ከምታመርታቸው ኃይሎች ከፍተኛውን ድርሻ ያበረክታል ያሉ ሲሆን ለጎረቤት ሀገሮች ከሚሸጠው ኃይል በተጨማሪ በአጠቃላይ በቀጠናው ትስስር እንዲፈጠር ማድረጉንም ጠቅሰዋል። እንግዲህ ታላቁ የኢትዮጵያ ህዳሴ ግድብ ሀገሪቱ ከምታመነጫቸው ኃይሎች ከፍተኛውን ድርሻ የሚያበረክት ነው። ይህም የሀገሪቷን ኢንዱስትሪ ለማንቀሳቀስ ከፍተኛ ድርሻ አለው። ከዛም አልፎ ለጎረቤት ሀገሮች እየተሸጠ ያለ ኤነርጂ አለ። ስለዚህ ሪጅኑን ታላቁ የኢትዮጵያ ህዳሴ ግድብ ከኤነርጂ አንጻር ስናየው ማለት ነው ለኢትዮጵያ ብቻ ሳይሆን ለሪጅኑ ከኬንያ ጋር ተሳስረናል። ከታንዛኒያ ጋር ኃይል ለማቅረብ ዝግጅት እየተደረገ ነው። በከፊል ሙከራ ላይ ነው። ለሱዳን እየቀረበ ነበረ። በጦርነቱ ምክንያት ትንሽ ቀዝቀዝ ብሏል። ለጅቡቲ እያቀረብን ነው። ብሎም ወደ ደቡባዊ የአፍሪካ ሀገራትም የመዘርጋት እድል ስላለ ህዳሴ ግድብ የኢትዮጵያ በረከት ብቻ ሳይሆን የአፍሪካን በረከት ነው። እንደሚታወቀው ታላቁ የኢትዮጵያ ህዳሴ ግድብ ከለውጡ በፊት ስራው ቆሞ ተስፋ ተቆርጦ ከፍተኛ ወጪ ወጥቶበት ከፍተኛ ጉዳት አስከትሏል። ፕሮጀክቱ በመዘግየቱ እንግዲህ ያው ለውጥ ከመጣ በኋላ ፕሮጀክቱ ተንቀሳቅሶ ፈተናዎችን አልፎ ለዚህ ደረጃ መድረሱ ብስራቱ ለሁሉም ኢትዮጵያውያን ነው። ታላቁ የኢትዮጵያ ህዳሴ ለእኛ ብቻ አይደለም፣ ለዓለም ላሉት ፕሮጀክቶችም ትልቅ ትምህርት ነው የሚሆነው። ከፍተኛ ፈተናዎች ታልፎ ነው። እንደሚታወቀው ፕሮጀክቱ ላይ ከፍተኛ የተልዕኮ ጦርነቶች ተከናውነው ግብዓቶች እንዳይደርሱ በየመንገዱ ፈንጂ ተተክሎ 200 ኪሎ ሜትር ፈንጂ ተለቅመው የተሰራበት ፕሮጀክቱ ሞቷል፣ ተስፋ ተቆርጧል ተብሎ ተነስቶ ተሰራርቶ ለዚህ ደርሰዋል። ሌላው ዓለም አቀፍ ጫናዎች ተቋቁሞ ነው ለዚህ የደረሰው። የዲፕሎማሲ ጫናዎች አሉ። ጠቅላይ ሚኒስትር አብይ አህመድ ከሶማሊያው ፕሬዝዳንት ሀሰን ሼክ ጋር በቀጠናዊ መረጋጋትና ልማት ዙሪያም በአዲስ አበባ ውይይት ማድረጋቸውን ገለጹ። ጠቅላይ ሚኒስትር አብይ አህመድ የሶማሊያውን ፕሬዝዳንት ሀሰን ሼክ መሐመድን ለአንድ ቀን የስራ ጉብኝት ተቀብለው ማነጋገራቸውን አስታውቀዋል። ከሶማሊያ ጋር ባለፈው አንድ ዓመት እየሰራንባቸው የቆየነውን የሁለትዮሽ ግንኙነት ውይይቶች በመቀጠል ፍሬያማ ውይይት አድርገናል ሲሉም ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ አስፍረዋል።
እንዲሁም ውይይቱ የወል የቅድሚያ ጉዳዮቻችንን ለመከወን ብሎም ለጠንካራ ግንኙነት ቀጠናዊ መረጋጋትና ልማት ያለንን ቁርጠኝነት በድጋሚ ያጸና ነበር ሲሉም ገልጸው ጠቅላይ ሚኒስትሩ በተመሳሳይ መረጃ የሶማሊያ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር አብዱሰላም አብዲ አሊ በሶማሊያ ከኢትዮጵያ አምባሳደር ሱሌማን ደደፎ ጋር በሞቃዲሾ ተገናኝተው መወያየታቸውም ተገልጿል። ውይይቱ ያተኮረው በሁለቱ ሀገራት መካከል ያለውን ግንኙነትና ቀጠናዊ ትብብር ይበልጥ በማጠናከር ላይ መሆኑ ተገልጿል። በከፍተኛ ደረጃ በተካሄደው በዚህ ስብሰባ ላይ የሁለቱ ሀገራት ባለስልጣናት እንደ ንግድ፣ ኢንቨስትመንትና የኢኮኖሚያዊ ልማት ባሉ ዘርፎች ላይ ያላቸውን ስትራቴጂካዊ ትብብር በማሳደግ ላይ እና በሚቻልባቸው መንገዶች ላይ ተወያይተዋል ተብሏል። በተጨማሪም በአፍሪካ ቀንድ ሰላምና ደህንነትን ለማስጠበቅ የሚደረገውን የጋራ ጥረት ማጠናከር በሚቻልባቸው ጉዳዮች ላይ ትኩረት ማድረጋቸውም ተጠቁሟል። እንደ ሽብርተኝነት፣ ድንበር ተሻጋሪ ወንጀሎችና ፖለቲካዊ አለመረጋጋት ላሉ ቀጠናዊ ተግዳሮቶች የተቀናጀ ምላሽ መስጠት አስፈላጊ መሆኑንም አጽንኦት ሰጥተውበታል ተብሏል። ውይይቱ በሁለቱ ጎረቤት ሀገራት መካከል ያለውን የቆየ ግንኙነት ያጎላ ሲሆን የኢኮኖሚ አጋርነትና የመሰረተ ልማት ፕሮጀክቶችን ይበልጥ ማጠናከር በሚቻልባቸው ድሎች ላይም መምከሩ ሸበሌ ሚዲያ ዘግቧል። በአማራ ክልል ሰላም እንዳይሰፍን ስንቅ በመላክና መረጃ በመስጠት የሚንቀሳቀሱ አካላት ከዚህ ድርጊት እንዲቆጠቡ ሲሉ የአማራ ክልል ርዕሰ መስተዳድር አሳሰቡም። የአማራ ክልል ርዕሰ መስተዳድር አረጋ ከበደም በሰሜን ጎጃም ዞን ከደቡብ ሜጫ ወረዳና ከመሃል ገነት ከተማ ነዋሪዎች ጋር ባደረጉት ውይይት በክልሉ ዘላቂ ሰላም እንዲሰፍን የሚደረጉ ጥረቶች ላይ እንቅፋት የሆኑ የተለያዩ አካላት ከድርጊታቸው እንዲቆጠቡ ሲሉ አሳስበዋል። ርዕሰ መስተዳድሩ የደቡብ ሜጫ አካባቢ በክልላችን ተፈጥሮ በነበረው የጸጥታ ችግር ምክንያት የሰው ሕይወት አደጋ ላይ ወድቆ ዜጎች ከቦታ ቦታ የመንቀሳቀስ መብታቸው ተነፍቆም በህይወት የመኖር ዋስትናቸውን ተነጥቀው የቆዩበት አካባቢ ነው ብለዋል። የጎጃም አካባቢ ለትምህርት ከፍተኛ ትኩረት የሚሰጥና ልጆቹን በስነ ምግባር አንጾ የሚያሳድግ ማህበረሰብ ነው ያሉት ርዕሰ መስተዳድሩ በአሁኑ ወቅት ግን ሰላም በማጣቱ ህጻናት ከትምህርት ገበታቸው ተስተጓጉለው ይገኛሉ ሲሉም ተናግረዋል። በተደረገው ጥረት አንጻራዊ ሰላም መምጣቱን የተናገሩት አቶ አረጋ ከበደም አማራ ክልል ጥይት የሚጮህበት ሳይሆን የፋብሪካዎች ድምፅ የሚሰማበት መሆን አለበት ሲሉም መናገራቸውንም አሚኮ ዘግቧል። ሰላም በመንግስት ብቻ አይመጣም ያሉት ርዕሰ መስተዳድሩ የጉዳዩ አስከፊነትን በመረዳት በመንቃትና በመደራጀት የጋራ አቋም መያዝ እንደሚያስፈልግም አሳስበዋል። አቶ አረጋ ከበደ ጨምረውም መንግስት ለሰላም አማራጭ ቅድሚያ በመስጠት በሰላም ለሚመጣ አሁንም ቁርጠኛ ነው ያሉ ሲሆን ከውጭ ኃይሎች ጋር የሚሰሩና የባዕዳን ተልዕኮ አስፈጻሚ ሆነው በሚቀጥሉት ላይ የህግ ማስከበር ስራው ተጠናክሮ ይቀጥላል ሲሉም አሳስበዋል። የሃይማኖት አባቶችና የሀገር ሽማግሌዎች አስታርቃችሁ እና ደም አድርቃችሁ ማለፍ አለባችሁ ያሉት ርዕሰ መስተዳድሩ ስንቅ በመላክ መረጃ በመስጠት ተባባሪ የሆኑ አካላት ከድርጊታቸው መቆጠብ አለባቸው ሲሉም አሳስበዋል። የተወዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም እንደቀጠለ ነው። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ የዘንድሮው መንፈሳዊ የአእላፋት ዝማሬ ፕሮግራም በአዲስ አበባ መስቀል አደባባይ እንደሚካሄድ መነገሩና አሜሪካ በስደተኝነት በቂ ድርሻን ላላገኙ ሀገራት ዜጎች የምትሰጠውን የዲቢ ሎተሪ ማቆሟን ጨምሮ ሌሎች ዜናዎችን ዘነበ ህሉፍ ይዟል። እንደሚከተለው ያቀርባቸዋል። ተከታትለን መለስ። በድጋሚም አብራችን ቆዩ። በሀገራዊ ምክክር ጉባኤው 4500 ተወካዮች እንደሚሳተፉና የግጭት መንስኤ ተብለው በተለያዩ አጀንዳዎች ላይ ውሳኔ እንደሚያሳልፉ ምክክር ኮሚሽኑ አሳወቀ። የኢትዮጵያ ሀገራዊ የምክክር ኮሚሽን ምክክሩን በሚመለከት ከፖለቲካ ፓርቲዎች ጋር እየሰራው ስላለው ስራና በተያዘለት የጊዜ ሰሌዳ እየተንቀሳቀስ አይደለም በሚል ለሚነሱ ጥያቄዎች ምላሽና ማብራሪያ ሰጥቷል። የኮሚሽኑ ኮሚሽነር ዶክተር ዮናስ አዳዬ ለኢትዮጵያ ዜና አገልግሎት በሰጡት ማብራሪያ ሀገራዊ ምክክር ኮሚሽኑ ዘግይቷል ለመባሉ 3 ምክንያቶች አሉ ብለዋል። አንደኛው ምክንያት የህዝቡ ጉጉት ነው ያሉ ሲሆን ይህም ህዝቡ በአስቸኳይ ምክክር ተደርጎ የኢትዮጵያ ችግሮች ተቀርፈው መፍትሄ ብናገኝ በሚል ፍላጎት የመጣ ነው ሲሉ ገልጸዋል። በየቦታው የሚፈጠሩ ግጭቶችና ሀገራዊ ምክክር በኮሚሽን ደረጃ በኢትዮጵያ የመጀመሪያው በመሆኑ ከልምድ ማነስ የመጡ ችግሮችም ሌላኛዎቹ ለመዘግየቱ ምክንያት ናቸው ብለዋል። ሆኖም ሁሉም ባለድርሻ አካላት እያደረጉት ባለው ትብብር ወደ ምክክሩ እየተቃረበ ነው በማለት አብራርተዋል። ይህ እንግዲህ አንጻራዊ ነው። አንጻራዊነቱ ምንድነው? ካለው ጉጉትና ፍላጎት የተነሳ በአስቸኳይ ምክክር ኮሚሽኑ ወደ ስራ ገብቶ የኢትዮጵያ ችግሮች ተቀርፈው መፍትሄ ብናገኝ በሙሉ ኃይላችን ወደ ልማቱ ብንገባ ወደ እድገት
ብንገባ ከሚል ጉጉት የሚመነጭ ጥያቄ ነው። በተመሳሳይ ደግሞ እኛም ባቀዝነው ጊዜ ወደ ስራ ያልገባንበት ትልቁ ምክንያት በየቦታው የሚፈጠሩ ግጭቶች፣ ለምሳሌ አማራ ክልል በፍጹም አትሞክሩም አይቻልም ሲባል ነው። ፈጣሪ ረድቶን የህዝቡ ብርታት፣ የአመራሮቹ በፌደራል ደረጃም በክልል ደረጃም ካሉት እና ከሁሉ በላይ ህዝቡ ሪስክ በመውሰድ በቃ ኃላፊነቱን በመውሰድ የፈለገ ነገር ይምጣ በሀገሬ ጉዳይ ላይ መመካከር ነው የሚያዋጣ ከውጊያ ይልቅ ውጊያ ሰልችቶናል ብሎ ህዝቡ ባሳየው ቁርጠኝነት ነው ማመካከር የተቻለው። ከ50 በላይ የፖለቲካ ፓርቲዎች አሁን ላይ አብረውን እየሰሩ ነው ያሉት ኮሚሽነሩ ስንጀምር ከ2 ፓርቲዎች ጋር ነው የጀመርነውም ሲሉ ገልጸዋል። ከጥቂት የፖለቲካ ፓርቲዎች ውጪም ከአብዛኛዎቹ ፓርቲዎች ጋር በጥሩ ሁኔታ እየሰራን ነው ሲሉ አብራርተዋል። ስንጀምር ሁለት ፓርቲዎች ነበሩ ሊሰሩ ፈቃደኛ ሆኖ የጀመሩት። ሌሎች ሁሉ በጥርጣሬ አይን ሲያዩ ነበር። በኋላ በአሁኑ ሰዓት ከ55 ፓርቲዎች በላይ ከኛ ጋር አብሮ እየሰሩ ይገኛሉ። ምክንያቱም ሰዎች ነንና በማመን ሳይሆን የምናየው በማየት ነው የምናምነው። ካዩን በኋላ ሂደታችን እውነትም አካታች፣ እውነትም ግልጽ፣ እውነትም እነዚህ ሰዎች ገለልተኞች ተብለው ካዩ በኋላ እነዚያም እየተጨመሩ መጡ። አሁንም ሂደታችንን በማየት ከኛ ወደኛ መጥተው አብሮ የሚሰሩ ብዛት አሉ። በሂደቱ ደግሞ በተለይ ከመንግስት ጋር ከምርጫ ቦርድ ጋር በተለያዩ ጉዳዮች ትንሽ ግጭት ከተፈጠረ እናንተ በዚያን ጊዜ መታችሁ አላከላከላችሁም፣ እኛን ከዛ አልጠበቃችሁም፣ ስለዚህ ከእናንተ ጋር አንሰራም። እንግዲህ በእኛ ምክንያት ሳይሆን ከኛ ቁጥጥር ውጪ በሆነ ምክንያት ሲወጡ እናያለን። በኋላ ደግሞ እንደገና ሲመለሱ እናያለን። ዶክተር ዮናስ የተሳታፊዎቹንና የምክክር አጀንዳን በሚመለከት በሰጡት ማብራሪያም 4500 ተሳታፊዎች ሊሳተፉ እንደሚችሉ ጠቁመዋል። አጠቃላይ ኢትዮጵያን የሚመለከቱ በተለይም የግጭት ምክንያት የሆኑ አጀንዳዎችም እንደተለዩና በዋናነት በእነሱ ላይ ምክክር እንደሚካሄድ ገልጸዋል። ምክክሩ የሚካሄድበትን ትክክለኛ ቀን እንደሚያሳውቁም ኮሚሽነሩ ተናግረዋል። እስካሁን ድረስ ያስቀመጥነው ከ4500 ድረስ ነው የሚሳተፉት ተብሎ የሚጠበቁት። የሚከናወኑ ስራዎች በዋናነት ተጠናቅረው የተቀመጡ አጀንዳዎችን በጥልቀት በመወያየት አጀንዳዎች አጠቃላይ ኢትዮጵያን የሚመለከቱ በዋናነት ግን መሰረታዊ የግጭት ምክንያቶች ናቸው ተብሎ የታሰቡ የታመኑ በህዝብ የቀረቡ ከህገ መንግስት ጋር ለምሳሌ ተያያዙ ከቅርጽ መንግስት ጋር ተያያዙ ህዝብ ያቀረባቸው ጥያቄዎች አሉ። በእነዚህ ጉዳዮች ላይ ተወያይተው ምክር ሀሳብ ያቀርባሉ፣ ውሳኔ ይወስናሉ። በዚህ ሀገራዊ ጉባኤ የምንጠብቃቸው ዋና አንኳር ስራዎች እነዚህ ናቸው። ቀኑ መቼ ነው? ቀኑ በዚህን ቀን ነው ብለን ለሁላችሁም ይፋ እናደርጋለን። የዘንድሮ መንፈሳዊ የአእላፋት ዝማሬ ፕሮግራም በአዲስ አበባ መስቀል አደባባይ እንደሚካሄድ ተገለጸ። ለሶስተኛ ጊዜ የሚካሄደውን የአእላፋት ዝማሬ ምክንያት በማድረግ ከታህሳስ 16 እስከ ታህሳስ 23 ቀን 2018 ዓ.ም ድረስ በጊዮን ሆቴል ግራውንድስ ላይ የሚቆይ የአእላፋት ዝማሬ የተሰኘ ዘርፈ ብዙ አውደ ርዕይና የጃን ፎረም መድረክ መዘጋጀቱን የኢትዮጵያዊ ጃንደረባ ትውልድ ማህበር አስታውቋል። ማህበሩ ዛሬ በሰጠው ጋዜጣዊ መግለጫ ላይ እንደተገለጸው የመርሃ ግብሩ ዋና ዓላማ የቤተ ክርስቲያኒቱን ሊቃውንት ደራሲያንና ታሪካዊ ሰዎችን መዘከር፣ የምሁራን ጥናታዊ ጽሑፎችን ማቅረብ፣ የአብነት ትምህርት ቤቶችንና ገዳማትን ማስተዋወቅ እንዲሁም የኦርቶዶክሳውያን የንግድ ትስስር መድረክ መፍጠር መሆኑን ገልጿል። በአውደ ርዕዩ ላይ የቅዱስ አባ ጊዮርጊስ ዘጋስጫ 600ኛ ዓመት መታሰቢያ ከደብረ ባህሪ ገዳም ጋር በመተባበር የሚከበር ሲሆን የዘንድሮ የገና መባዕም ለዚሁ ገዳም እንዲውል መወሰኑ ተገልጿል። በመድረኩ ላይ መምህር ዲያቆን ሄኖክ ኃይሌ፣ ረዳት ፕሮፌሰር ዳንኤል ሰይፈ ሚካኤል፣ ዲያቆን ምህረት መላኩ፣ ጆናታን ፒያዦ እና ሌሎች ምሁራን በነገረ መለኮት በእቅበት እምነትና በስነ ልቦና ዙሪያ ጥናታዊ ጽሑፎችን ያቀርባሉ ተብሏል። የኢትዮጵያዊ ጃንደረባ ትውልድ ወይም ኢጃት የአእላፋት ሳምንት የተሰኘ አውደ ርዕይና የፎረም መድረክ ከታህሳስ 16 ቀን 2018 ዓ.ም ጀምሮ እስከ ታህሳስ 23 ቀን 2018 ዓ.ም ድረስ በጊዮን ሆቴል ግራውንድስ ላይ ለማከናወን ዝግጅቱን መጨረሱን እነሆ ለምዕመናን እናበስራለን። ይህ ዝግጅት ዋና ዓላማ ያደረገው የኢጃትን ዘርፈ ብዙ አገልግሎቶች ማሳየት፣ ሌሎች መሰል ማህበራትና በቤተክርስቲያን መዋቅር ውስጥ ያሉ አብነት ትምህርት ቤቶች፣ አድባራትና ገዳማትም ስራዎቻቸውን የሚያቀርቡበት መድረክ መፍጠር፣ ቀደምት የቤተክርስቲያኑ ሊቃውንት፣ ደራሲያን፣ ዘማሪያንና የታሪክ ሰዎች የሚዘከሩበት ዓመታዊ መድረክ ለማዘጋጀት፣ ዓለም አቀፍ ደረጃውን የጠበቀ ምሁራን ጥናታዊ ጽሑፎቻቸውን የሚያቀርቡበት ለቤተ ክርስቲያን አገልግሎት በዘላቂነት ታትሞ የሚሰራጭ የአውደ ጥናት መድረክ ለማሰናዳት
እንዲሁም የህፃናት የገና በዓልን ለማዘጋጀትና በንግድ ፈጠራ ስራ የተሰማሩ ኦርቶዶክሳውያን የሚተዋወቁበት መድረክን ለመፍጠር ነው። ማህበሩ የአእላፋት ዝማሬን አስመልክቶ በሰጠው መግለጫ መሰረት በበዓለ ልደት ዋዜማ ታኅሳስ 28 ቀን 2018 ዓ.ም በአዲስ አበባ መስቀል አደባባይ ለሶስተኛ ጊዜ እንዲሁም በድሬዳዋ ከተማ ለገሃር አደባባይ ለሁለተኛ ጊዜ በድምቀት እንደሚካሄድ ገልጿል። የዘንድሮ የአእላፋት ዝማሬ ከአዲስ አበባና ከድሬዳዋ ከተማ ባሻገር ለመጀመሪያ ጊዜ በአሰላ፣ በአሶሳ፣ በሆለታ፣ በአምቦ፣ በደሴ እንዲሁም በሲያትልና በኡጋንዳ እንዲካሄድ የልምድ ልውውጥና ዝግጅት መደረጉም ተገልጿል። ከታኅሳስ 16 እስከ ታኅሳስ 23 ባሉ ቀናት የሚካሄደው አውደ ርዕይ ከጧቱ 4 ሰዓት እስከ ምሽቱ 2 ሰዓት ድረስ ለህዝብ ክፍት እንደሚሆንና ለፎረሙ መግቢያ 300 ብር መሆኑን ማህበሩ አስታውቋል። አሜሪካ በስደተኝነት በቂ ድርሻ ላላገኙ አገራት ዜጎች የምትሰጠውን የዲቪ ሎተሪ ማቆሟን አስታወቀች። ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት በብራውን ዩኒቨርሲቲ በተፈጸመ የጅምላ ጥቃት 2 ሰዎች መገደላቸውን ተከትሎ የአሜሪካን ግሪን ካርድ ሎተሪ ዲቪን አግደዋል። ጥቃቱን ፈጽመዋል ተብሎ የተጠረጠረውና ሐሙስ ዕለት ሞቶ የተገኘው ፖርቹጋላዊው በአውሮፓውያን 2017 ዲቪ ሎተሪ አሸንፎ ወደ አገሪቱ የገባ ሲሆን ግሪን ካርድም ተሰጥቶታል። የአገር ውስጥ ደህንነት ሚኒስትር የሆኑት ክሪስቲኖም በዚህ አስከፊ ፕሮግራም አሜሪካን ከእንግዲህ እንዳይጎዱ ለማረጋገጥ በሚል ትራምፕ በሰጡት መመሪያ መሰረት የቪዛ መርሃ ግብሩን ለጊዜው እንዲቋረጥ መደረጉን ተናግረዋል። የዲቪ ሎተሪ ፕሮግራሙ በአሜሪካ በስደተኝነት በቂ ድርሻ ላላገኙ አገራት ዜጎች በየዓመቱ 50,000 ቪዛዎችን ይሰጣል። ኖም በማህበራዊ ሚዲያ ላይ ትራምፕ ቀደም ሲል በኒውዮርክ ከተማ 8 ሰዎች በጭነት መኪና ተገጭተው ከተገደሉ በኋላ ፕሮግራሙን ለማስቆም ታግለዋል ብለዋል። ኖም እንዳሉት የኡዝቤክስታን ተወላጅ ሆነው ሳይፉሎ ሳይፖቭ የኢስላሚክ ስቴት ደጋፊ የሆነና ለተፈጸሙ ጥቃቶች በርካታ የእድሜ ልክ እስራት የተፈረደበት ግለሰብ በዲቪ ፕሮግራም ወደ አሜሪካ ገብቷል። ኃላፊዋ የፕሮግራሙን መቋረጥ ይፋ ያደረጉት የብራውን ዩኒቨርሲቲ ጥቃት ፈጻሚ ነው የተባለው ኔቪስ ቫለንቴ በሳሌም ኒው ሃምፕሻየር በሚገኝ መጋዘን ውስጥ ሞቶ ከተገኘ ከጥቂት ሰዓታት በኋላ ነው። አሜሪካ ከአውሮፓውያን አቆጣጠር 1995 ጀምሮ በዲቪ ሎተሪ አማካይነት ወደ አገሯ በርካቶች እንዲገቡ የምትፈቅድ ሲሆን የዲቪ 2027 ማመልከቻ ጊዜ ዘግይቶ ነበር። የዘንድሮ አመልካቾች $1 እንዲከፍሉ ይደረጋል ተብሎ የነበረ ቢሆንም ከተለመደው የማመልከቻ ጊዜ ስለዘገየበትም ሆነ ስለ ክፍያው በይፋ የተነገረ ነገር የለም። የአውሮፓ ህብረት ለዩክሬን የ$105 ቢሊዮን የብድር ድጋፍ አጸደቀ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የአውሮፓ ህብረት መሪዎች በሩሲያ የታገዱ ንብረቶችን ለዩክሬን ወታደራዊና ኢኮኖሚያዊ ድጋፍ እንዲውሉ ውሳኔ እንዲያሳልፉ በብራሰልስ ጥሪ ማቅረባቸውን ተከትሎ የ$105 ቢሊዮን ከወለድ ነጻ ብድር ለመስጠት ተስማምተዋል። የህብረቱ አባል ሀገራት ባለፈው ጥቅምት ወር ላይ ዩክሬን ከሩሲያ ጋር እያካሄደች ባለው ጦርነት ሀገሪቱ የምትፈልገውን ወሳኝ የፋይናንስ አቅርቦት ለመሸፈን የተስማሙ መሆናቸውን የአውሮፓ ህብረት ምክር ቤት ፕሬዝዳንት አንቶኒዮ ኮስታ ዛሬ በሰጡት ጋዜጣዊ መግለጫ አስታውቀዋል። ባለፈው ሳምንት ሞስኮ በዩክሬን ላይ የምታካሄደውን ጥቃት ካላቆመች በስተቀር አውሮፓ ውስጥ ያለውን ሀብቷን ማግኘት እንደማትችል ተስማምተናል ያሉት የህብረቱ ምክር ቤት ፕሬዝዳንት ዛሬ ደግሞ $105 ቢሊዮን ከወለድ ነጻ ብድር ለዩክሬን ለመስጠት ወስነናል ሲሉ ገልጸዋል። ገንዘቡ በአውሮፓውያኑ 2026 እና 2027 በቀጣይ 2 ዓመታት ዩክሬን ከሩሲያ ጋር በምታደርገው ጦርነት መከላከያዋን ለማጠናከር የሚውል ሲሆን ይህም የዩክሬንን አንገብጋቢ የፋይናንስ ፍላጎት የሚሞላ መሆኑን ፕሬዝዳንቱ ተናግረዋል። ዩክሬን አሁን ከአውሮፓ ህብረት በብድር የሚሰጣትን ይህንን ገንዘብ የምትመልሰው ከሩሲያ ካሳ ከተከፈለ ብቻ ነው ያሉት የህብረቱ ምክር ቤት ፕሬዝዳንት አንቶኒዮ ኮስታ ህብረቱ ባለፈው ሳምንት በዘላቂነት እንዳይንቀሳቀስ ያገደውን የሩሲያ ሀብት ለዩክሬን የሰጠውን ብድር ለመክፈል የመጠቀም መብቱ የተጠበቀ መሆኑን አመልክተዋል። የአውሮፓ ህብረት ባለፈው ሳምንት በዘላቂነት እገዳ የጣለበትን $185 ቢሊዮን የሚያወጣ የሩሲያ ሀብት ለዩክሬን እርዳታ ሊያውል ይችላል ተብሎ ሲጠበቅ የነበረ ቢሆንም በቀጣይ ብድሩን ለመክፈል ገንዘቡን የመጠቀም መብት እንዳለው ከመግለጽ ባሻገር ለጊዜው ለዩክሬን እርዳታ እንዲውል የወሰነው ገንዘብ ከበጀቱ ተቀንሶ የሚሰጥ መሆኑ የተገለጸው። ከአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን፣ አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎችን ቴዎድሮስ አይቸው ይዟል። በድጋሚ አብራችሁን ቆዩ። በ200 ሚሊዮን ብር ካፒታል የተመሰረተው አዋሽ ካፒታል አክሲዮን ማህበር በትናንትናው ዕለት በይፋ ስራውን ጀመረም። የአዋሽ ባንክ አጋር ድርጅት የሆነውና በ200 ሚሊዮን ብር መነሻ ካፒታል የተመሰረተው የአዋሽ ካፒታል አክሲዮን ማህበር አስፈላጊውን የንግድ ስራ ፍቃድ አሟልቶ በትናንትናው ዕለት በይፋ ስራ ጀምሯል። የአዋሽ ባንክ ዋና ስራ አስፈጻሚ ፀሐይ ሽፈራው የአክሲዮን ማህበሩ ምስረታን በሚመለከት በሰጡት መግለጫም ተቋሙ በኢትዮጵያ የካፒታል ገበያ ባለስልጣን መስፈርቶችን አሟልቶ የንግድ ስራ ፍቃድ ማግኘቱን ገልጸዋል።
የአክሲዮን ማህበሩ 95 በመቶ ድርሻ በአዋሽ ባንክ የተያዘ ሲሆን ቀሪው 5 በመቶ ደግሞ በአዋሽ ኢንሹራንስ በኦዳ አክሲዮን ማህበርና በቦርድ አባላት የተያዘ መሆኑን አብራርተዋል። አዋሽ ካፒታል ሼር ካምፓኒ ወይም የኢንቨስትመንት ባንኪንግ የሚሰራ የአዋሽ ሆልዲንግ ካምፓኒ አንድ በአዋሽ ባንክ ተመስርቷል። በዚህ መሰረት ይሄ ድርጅት በ200 ሚሊዮን ካፒታል የተቋቋመ ነው። በአሁኑ ወቅት ሁሉንም ማሟላት ያለበትን መስፈርቶች በሙሉ አሟልተው በኢትዮጵያ ካፒታል ገበያ አውቶሪቲ ስራ የመስራት ላይሰንስ ተሰጥቶታል። ዋና ስራ አስፈጻሚው አክለውም ማህበሩ በዋናነት የተቋቋመው የኢንቨስትመንት ባንክ ስራዎችን ለመስራት መሆኑን ገልጸው ወደ ዘርፉ ለሚገቡ የሀገር ውስጥና በውጭ ለሚኖሩ ኢትዮጵያውያን ባለሀብቶች የማማከር አገልግሎት እንደሚሰጥ አስታውቋል። ተቋሙ ከዚህ በተጨማሪ ለባለሀብቶች የገንዘብ ማሰባሰብ ስራዎችን መስራት፣ ለአክሲዮን ማህበራት ጥናቶችን ማጥናትና ድርጅቶች በካፒታል ገበያ ላይ እንዲመዘገቡ የማመቻቸት ስራን እንደሚያከናውንም ተገልጿል። ይሄ ድርጅት በዋናነት እንዲሰራ የተቋቋመው የኢንቨስትመንት ባንኪንግ ስራዎችን ነው። ዋናውና ትልቁ የተለያዩ ወደ ኢትዮጵያ የሚመጡና ትውልደ ኢትዮጵያውያን ኢንቨስተሮች በዚህ በኢንቨስትመንት ባንኪንግ ላይ በሚገቡበት ጊዜ የማማከር ስራን በሰፊው ይሰራል። ከዚህ ውጪ ደግሞ ለተለያዩ ኢንቨስተሮች ፈንድ ሞቢላይዝ የማድረግ ፈንድ የመፈለግን ስራዎች በሰፊው ይሰራል። ከዛም አልፎ ደግሞ የተለያዩ ሼር ካምፓኒዎች በአሁኑ ወቅት በዚህ በኢንቨስትመንት ባንኪንግ በኩል ጥናቶችን አጥንቶ በካፒታል ገበያው ላይ እንዲመዘገቡ ፕሮሰሶችን ይሰራል። ከዚህም ውጭ ደግሞ የተለያዩ ስራዎችን እንዲሰራ ላይሰንስ ተሰጥቶታል ማለት ነው። የአዋሽ ካፒታል አክሲዮን ማህበር ዋና ስራ አስፈጻሚ ዶክተር አንዱ ዓለም ኃይሉ በድርጅት ፋይናንስና የማማከር አገልግሎት፣ በዋስትና ንግድና የማገናኘት ስራ፣ በምርምርና የገበያ ኢንተለጀንስ፣ በአረንጓዴ ፋይናንስ እንዲሁም የከባቢ ማህበራዊና አስተዳደራዊ ኢኤስጂ የማማከር አገልግሎት ይሰጣል ብለዋል። ኢትሲዩች አክሲዮን ማህበር ኢትዮፔይ የተሰኘ አዲስ የዲጂታል ክፍያ መተግበሪያ ይፋ አደረገም። አክሲዮን ማህበሩ ይፋ ያደረገው ይህ ኢትዮፔይ የተሰኘ የክፍያ መተግበሪያም የዲጂታል ግብይቶችን በአንድ መለያ እንዲሳለጡ የሚያደርግ እንደሆነ ተገልጿል። የኢትሲዩች አክሲዮን ማህበር ዋና ስራ አስፈጻሚ ይለበስ አዲስ ኢትሲዩች በፋይናንስ ዘርፉ የዲጂታል ክፍያ ስነ ምህዳር ተነባቢ እንዲሆን በማድረግ ታላቅ አስተዋጽኦ እያደረገ የሚገኝ ተቋም ነው ብለዋል። ኢትሲዩች አክሲዮን ማህበር ኢትዮጵያ ውስጥ ባሉ በሁሉም የግልና የመንግስት ባንኮች እንዲሁም የኢትዮጵያ ብሔራዊ ባንክን ጨምሮ የተቋቋመ ብሔራዊ ኢትሲዩች እንደሆነ በመድረኩ የተገለጸ ሲሆን በቅርቡም የአነስተኛ የፋይናንስ ተቋማት የክፍያ ስርዓት ኦፕሬተሮችና የክፍያ መፈጸሚያ ሰነድ አውጪዎች በባለቤትነት መቀላቀላቸው ተገልጿል። ዋና ዓላማውም በፋይናንስ ተቋማት መካከል በዲጂታል አማካኝነት የሚደረጉ ግብይቶችን ተነባቢ ማድረግ፣ የሀገር ውስጥ የክፍያ ስርዓትን ማቅረብ፣ የብሔራዊ ክፍያ ጌትዌይ አገልግሎትን መስጠት፣ ለዲጂታል ክፍያዎች የመጨረሻ ሂሳብ የማጣራትና የማወራረድ የማዕከላዊ አገልግሎት መስጠት እንዲሁም ለፋይናንስ ተቋማት የጋራ መሰረተ ልማትና ሲስተሞችን መዘርጋት ነው ተብሏል። የኢትዮጵያ ብሔራዊ ባንክ ምክትል ገዥና የኢትሲዩች አክሲዮን ማህበር የቦርድ ሰብሳቢ አቶ ሰለሞን ደስታ በበኩላቸው ኢትዮፔይ በማንኛውም የፋይናንስ ተቋማት የታቀፉ ደንበኞች ከየትኛውም የፋይናንስ ተቋማት ወደ ሌላ የፋይናንስ ተቋማት ገንዘብ በቀላሉ እንዲለቁና እንዲቀበሉ የሚያስችል ሀገር አቀፍ ብራንድ መሆኑን ገልጸዋል። አማራ ባንክና ወጋገን ካፒታል ኢንቨስትመንት ባንክ በሰነደ መዋለ ንዋይ ምዝገባ ላይ በትብብር ለመስራት ተስማሙ። አማራ ባንክና ወጋገን ካፒታል ኢንቨስትመንት ባንክ በሰነደ መዋለ ንዋይ ምዝገባ ላይ በትብብር ለመስራት የሚያስችላቸውን ስምምነት በትናንትናው ዕለት ተፈራርመዋል። ስምምነቱን የፈረሙት የአማራ ባንክ ዋና ስራ አስፈጻሚ ዶክተር ዮሐንስ አያሌውና የወጋገን ካፒታል ዋና ስራ አስፈጻሚ ብሩክታዊት ዳዊት ናቸው። የአማራ ባንክ ዋና ስራ አስፈጻሚ ዶክተር ዮሐንስ አያሌው በስምምነቱ መሰረት አማራ ባንክ በባለ አክሲዮኖቹ የተያዙ ሰነደ መዋለ ንዋዮችን የማዘጋጀት ማስተባበርና ከካፒታል ገበያ ጋር የተያያዙ የማማከር ስራ ኃላፊዎችን ለወጋገን ካፒታል ኢንቨስትመንት ባንክ መስጠቱን ተናግረዋል። በዚህም በሰነደ መዋለ ንዋይ ገበያ ላይ የባንኩን አክሲዮኖች እንዲሸጥ ለማስቻል
የካፒታል ገበያ አገልግሎት ሰጪ ተቋማት ለማቋቋም ተጨማሪ ካፒታል ማሰባሰብና ሌሎች ተግባራትን አጠናክሮ ለማስቀጠል ስምምነቱ ወሳኝ እርምጃ ነው ብለዋል። እንዲሁም አዳዲስና ደንበኛን ያማከለ የፋይናንስ አገልግሎት መስጠት እንደሚያግዝ የተናገሩት ዶክተር ዮሐንስ ባንኩ የፋይናንስ አካታችነትን ለማጎልበትና ለባለ አክሲዮኖች ለደንበኞችና ለመላው ህብረተሰብ ዘላቂ እሴት ለመፍጠር ያስችላል ሲሉ ተናግረዋል። የወጋገን ካፒታል ኢንቨስትመንት ባንክ ዋና ስራ አስፈጻሚ ብሩክታዊት ዳዊት በበኩላቸው ባንኩ በኢትዮጵያ የካፒታል ገበያ የፋይናንስ ዘርፉን ለመደገፍ በተለያዩ ዘርፎች ላይ የሚሰሩ ኩባንያዎች ጋር በትብብር እየሰራ ነው ብለዋል። አማራ ባንክ በሀገሪቱ የካፒታል ገበያ ውስጥ ለሚኖረው ሚናና ተሳትፎ በወጋገን ካፒታል ላይ ለጣለው ኃላፊነት ዋና ስራ አስፈጻሚዋ አመስግነው በኢትዮጵያ የፋይናንስና ገበያዎች ልማት ውስጥ ያለውን ሚና ለማጠናከር እንደሚሰራ ጠቁመዋል። ወጋገን ካፒታል በኢትዮጵያ የካፒታል ገበያ የፋይናንስ ዘርፉን ለመደገፍ ያስችል ዘንድ ደንበኞቹን በእያንዳንዱ እርምጃ ለመርዳት ዝግጁ መሆኑን ዋና ስራ አስፈጻሚዋ አያይዘው ገልጸዋል። አልቲማ ሪል ስቴት አርቲስት ነጻነት ወርቅነህን ብራንድ አምባሳደር አድርጎ ሾመ። በኮንስትራክሽን ስራ ከተሰማራ 17 ዓመታት ያስቆጠረውና አሁን ደግሞ በሪል ስቴት ስራ 3 ዓመት የሆነው አልቲማ ሪል ስቴት በግንባታ ዘርፍ ረጅም ዓመታትን ያስቆጠሩ የግንባታ ባለሙያዎች የመሰረቱትና በአሁኑ ሰዓት ደግሞ ህልምዎን ይኑሩ በሚል መሪ ቃል ቤቶችን እየገነባ የሚገኝ ድርጅት መሆኑን የተቋሙ ማርኬቲንግ ዳይሬክተር አቶ ዳግም ወርቁ አስታውቀዋል። ድርጅቱ በ3 ዓመታት ጊዜ ውስጥ 2 ግንባታዎችን አጠናቆ ማስረከቡን የገለጹት አቶ ዳግም ከዚህ በተጨማሪ ግንባታው ለመጠናቀቅ ከ80% በላይ የሆነ ሳይት መኖሩን ጠቁመዋል። አክለውም አልቲማ ሪል ስቴት 4ኛ ሳይቱንና ባለ 20 ወለል ግንባታ በቅርቡ በመስቀል ፍላወር ቱሊፕ ኦሎምፒያ ጎን ስራ ማስጀመሩን እንደሚከተለው አብራርተዋል። ዋናኛ መርህ አድርገን የያዝናቸው አንደኛ ጥራት፣ ፍጥነትና ታማኝነት የሚሉትን 3ቱን መርሆች ስለሆነ የመጀመሪያ ፕሮጀክታችን የነበረውን ላንቻ ከአርባ ምንጭ አሳ ቤት ፊት ለፊት 100% አጠናቀን ካርታ አዘጋጅተን ነበር ለደንበኞቻችን ይዘን የገባ ነው። ሁለተኛ ፕሮጀክታችንም እንደዚሁ መስቀል ፍላወር ላይ ሙሉ ለሙሉ አጠናቀን ለደንበኞቻችን አስረክበናል። ሶስተኛ ፕሮጀክታችን ደግሞ ሳሪስ አደይ አበባ ላይ ሙሉ ለሙሉ ወደ 80% አጠናቀን በዚህ አመት መጨረሻ ላይ ለደንበኞቻችን ልናስረክብ አዘጋጅተናል ማለት ነው። እነዚህን ሁሉ ፕሮጀክቶች በ3 አመት ጊዜ ውስጥ ያጠናቀቅናቸው ሲሆን አሁን ደግሞ ከቱሊፕ ኦሎምፒያ አጠገብ G+20 የሆነ አፓርትመንት እየሰራን እንገኛለን። በዛሬው ዕለትም አልቲማ ሪል ስቴት እየሰራ ያለውን ስራ ያስተዋውቅልኛል ያለውን በማስታወቂያ በፊልምና ቲያትር ላይ ከፍተኛ ተወዳጅነት ያተረፈውን አርቲስት ነጻነት ወርቅነህን የድርጅቱ አምባሳደር አድርጎ ሾሟል። ይህንንም ተከትሎ የአልቲማ ሪል ስቴት የማርኬቲንግ ዳይሬክተር አቶ ዳግም ወርቁና አርቲስት ነጻነት ወርቅነህ የስምምነት ፊርማ የተፈራረሙ ሲሆን አርቲስት ነጻነት ወርቅነህም ተከታዩን ብለዋል። ዋናው ነገር ሁሉም ሰው ቤት ቢኖረው እጅግ በጣም ደስ ይለኛል። በእውነት ለመናገር ሁሉም ሰው በአዲስ አበባ ውስጥ የቤት ችግር አለ፣ በጣም የቤት ችግር አለ። አብዛኞቻችን በኪራይ ነው የምንኖረው። በኪራይ ስንኖርም ደግሞ ትንሽ ሆዳችንን አሞን ወጠር ካለ ቦርጫ ወጣን ይሉን ይሆን ብለን ጀርባችንን ሰተን የምንገባበት ነው። ቤት እንዲኖረው ሁሉም ሰው ጥረት እናደርጋለን። እኛም የተሻለ ስራ ለመስራት ለማስተዋወቅ ቃል እንገባለን። በዚህ አጋጣሚ ስለመጣችሁ በድጋሚ አመሰግናለሁ። እግዚአብሔር ያክብራችሁ። ስትከታተሉት የነበረው የዕለተ አርብ ታህሳስ 10 2018 ዓ.ም ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። በያላችሁበት መልካም ምሽት።